መሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። ሰውን ግን ሲፈጥረው እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና ብሎ እንዲያደርጎ ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለ ተመልከታቸው ነው። እና ከዋክብትን የሚያይ ሰው ፀሐይን የሚያይ ሰው ጨረቃን የሚያይ ሰው በብዙ ዕውቀቶች የተሞላ ይሆናል። ምክንያቱም እኔ ከዋክብትን የሚያያቸው እግዚአብሔር ፊደሎች እንደሆኑ ነው። ፊደሎች እያንዳንዱ ኮንስቴሌሽን፣ እያንዳንዱ መዋዕለ ከዋክብት፣ እያንዳንዱ ኮከብ ለኔ ህይወት አለው። ምክንያቱም የሚያስተላልፍልኝ መልእክት ስላለ ማለት ያን መልእክት ማወቅ ሌላ ዕውቀት ነው። ይሄንንም ዕውቀት ማዛሮት የሚለው 26ኛው መጽሐፍ ይመስለኛል 370 ገጽ የያዘ ነው። እዛ ላይ እነዚህ ከዋክብት እንዴት ብዙ ምስጢርን ይዘዋል። እያንዳንዱ ኮከብ ምን ያመለክታል ከነሙሉ ትርጉሙ ፕላኔቶችን ጨምሮ በስፋት ያብራራሁበት መጽሐፍ ስለሆነ አንባቢያን ማዛሮትን ቢያነቡ ምን ያህል ህይወት እንዳላቸው እና ከነሱ ጋር እንደተሳሰሩ ይረዳሉ። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ ነፍስ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለን። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከምወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልአተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ የተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማርነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70%። ታይዲ ማዕበል ይነሳል። ስለዚህ መርከበኞች ሁሉ ጊዜ ያውቁታል። ንፋስ አለ እና ይጠነቀቃል። ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ ዕውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል፣ ሳቂታው የበለጠ ይስቃል፣ አፍቃሪው የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያለ። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ብትሄድ ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች እጂ ጠይቄያለሁ። ምንድነው እንዴት ይሄ ነገር ስል በቃ ይረበሻሉ ማለት ነው። ህሙማኑ ማለት ነው። ለምን ይረበሻሉ? ኤነርጂያቸውን ከፍ ታደርጋቸዋለሽ። ለምሳሌ አሁን ሪሰንትሊ ድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበረ። አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም አይነት ነው። ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል። በዛ ላይ ደግሞ ስፖርት ስትጨምርበት በጣም ከባድ ደረጃ ላይ ተሆነ ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነው። እና ከጤንነት አንፃር፣ ከምርምር አንፃር፣ ከወቅቶች አንፃር፣ ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ።